አፓርታማ ተከራይቶ ሴቶች እያስወለዱ የሚኖሩ የእምነት አባቶችን አይተን የለ እንዴ? እምነታችን ከሚነካብን እነሱ እንደፈለጉ ይጨማለቁ፣ እንደፈለጉ በዝሙት ዓለም ይንገዱ ብለን እንተዋቸው። ሊያውም አንዳንዶቹ አስገድደው፣ አንዳንዶቹ በመስተፋቅር መተት በቆብህና በለበስከው ነገር አታለኸኝ ከአንተ ብዙ እግዚአብሔራዊ የሆኑ ነገሮችን እማራለሁ ብዬ እንጂ እንደዚህ አይነት ሰው መሆንን ባቅማ ምናምን የሚል ነገር አተካራ ውስጥ ገቡ። አዲስ አበባ የሚያስቸኩልሽ ነገር ከሌለ ለምን እዚህ ወርደን የፍየል ስጋችንን በልተን ጠጅ ጠጥተን አብረን አድረን ነገ ወደ አዲስ አበባ ለምን አንሄድም? ዛሬ ከመኪና ወራጅ አለ ብለን እንውረድ። ከዚህ በኋላ ልትቆጣጠር አልቻለችም ራሷን። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ያስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ዛሬም እግዚአብሔር ፈቅዶ ተገናኝተናል። የዛሬው ታሪክ ለዚህ መጽሐፍ መጻፍ ምክንያት የሆነ ታሪክ ነው ወደ እናንተ የማቀርበው ማለት ነው። እና ይሄ ዛሬ የምነግራችሁ ታሪክ ነው እንደነገርኳችሁ ሰኔ 2010 ዓ.ም ላይ ለንባብ ያበቃሁትን መጽሐፍ እንድጽፍ ምክንያት የሆነኝ ዱርዬው ጳጳስ ይላል የመጽሐፉ ርዕስ። እና ለምን ዱርዬው ጳጳስ አልከው የሚለው ብዙ ምክንያቶች አሉት። ነገር ግን ይህን መጽሐፍ እንድጽፍ ምክንያት የሆነኝ ዋናው አስኳል ታሪኩ አሁን የምነግራችሁ ነው። ልጅቷን በቅርብ አውቃታለሁ። መልካም ነች፣ ቆንጆ ነች፣ ቁመኗ ወንዶችን ይስባል። እና ገና ተማሪ ያለች የተዋወቀችው ፍቅረኛ ያላት በቃ በጣም የምትወደው እሱም የሚወዳት ነገ ከነገ ወዲያ የልጆቼ አባት ይሆናል ብላ ተስፋ የጣለችበት ብዙ እርቀት ምናልባትም እስከ ሕይወት ፍጻሜ ድረስ አብራው ለመኖር ቃል የገባችለት የፍቅር ጓደኛ ነበራት ይህች ልጅ ባለታሪካችን። እና ግን ነገሮች እሷ ባሰበችው መልኩ አልሄዱም። ምንድነው የተፈጠረው? ይህ ልጅ ብዙ እምነት የጣለችበት በፍጹም ሊተወኝ አይችልም ብላ የተማመነችበት ልጅ በሌላ ይለውጣታል። መጀመሪያ አካባቢ ቅዠት ነበር መስሎ የታያት። በኋላ ግን አረጋገጠች በተግባር። ቅስሟ ተሰበረ። የወንድ ዘር ጠላች። ይህ እንግዲህ ብዙዎች ጋር የሚከሰት ነገር ነው። ፍቅረኛቸው ሲከዳቸው ሴቶችም ወንዶችም፣ ወንዶች ከሆኑ ሴቶችን በቃ እስከ መጨረሻው ላለማመን ለራሳቸው ቃል ይገባሉ። ሴቶችም ከሆኑ ደግሞ የወንድ ዘር ሲባል አውሬ ነው የሚል ድምዳሜ ላይ ይደርሳሉ። ይሄ በሕይወታችን ስንመለከተው በሰዎች ታሪክ ላይ ስናየው የኖርነው ነገር ነው። እና ይህችም ልጅ ያመነችው ሰው ከከዳት በኋላ ሙሉ በሙሉ የወንድ ዘር ነው ያስጠላት። ወንዶችን ብቻ አይደለም፣ ቤተሰቦቿን ራቀች፣ ሰው አስጠላት፣ ለሰው ያላት አመለካከት ተቀየረ፣ ራሷን ጣለች። በቃ ቤተሰብ ግራ እስኪጋባ ድረስ። ምክንያቱ በኋላ ያው ቤተሰብም አውቆታል፣ ከጓደኛው ጋር እንደተለያየች እንደሆነ ታውቋል። ያ ሰው ግን እሷን መተው ብቻ አይደለም፣ በእሷ ላይ ሌላ መደረብ ብቻ አይደለም፣ ሳይነግራት በሚስጥር ወደ ውጭ ሀገር ነው ሄደው እና የበለጠ ተስፋ ሞተ ማለት ይቻላል። እና አንደኛ ትቷታል፣ ሁለተኛ በሌላ ሰው ቀይሯታል፣ ያንን አረጋግጣለች። ሶስተኛ ደግሞ ትቷት ጭራሽ እንዳታገኘ ወደ ውጭ ሀገር
ኮብልሏል ከሌላ ሰው ጋር እና ይህ ሁሉ ነገር ተደራርቦ እንደነገርኳችሁ መንፈሷ በጣም ነበር እየተጎዳው። ጥሩ ቤተሰብ ውስጥ ነው እሷም ያደገችው። ጥሩ ቤተሰብ ስላችሁ ምንድነው ያው እኛ ጋር በተለምዶ ስለምንለው ነው እና ኢኮኖሚካሊ ጥሩ ደረጃ ላይ ያሉ ቤተሰቦች ውስጥ ነው ተወልዳ ያደገችው። ቤተሰቦቿ እንኳን ለእሷ ለማንም መሆን የሚችሉ ናቸው። ወንድሞች አሏት፣ እህቶች አሏት ከእሷ በላይ እነሱም ራሳቸውን የቻሉ ናቸው። ቤት ውስጥ ደግሞ ብርቅ ነች። ምክንያቱም ሁሉም ወንዶች ሲሆኑ ሴቷ እሷ ብቻ ስለሆነች። እርግጥ ከእሷ በታች አንድ ወንድ አለ፣ ግን እንደዛም ሆኖ በብርቅ የምትታየው እሷ ነች። ከ6 ወንዶች መሃል ብርቅዬ ሴት ልጅ እሷ ብቻ እና ይሄ ነገር ሄዶ ብዳ ሲወድቅ እሷ ላይ ብዙ ሁሉም ቤተሰብ ማለት ይቻላል በቃ የሚይዝ የሚጨብጠውን ነው ያጣው። መከሯት፣ አስመከሯት፣ ሊሆን አልቻለም። ምክንያቱም ጓደኛ ላይ ያላት ፍቅር በቃላት ሊገለጽ የማይችል ስለሆነ ማለት ነው። እና ክህደቱ ደግሞ የዛን ያህል የሚያምን የሆነባት በኋላ አንድ ውሳኔ ወሰነች። በቃ ሰው ካስጠላኝ ከቤተሰቦች ጋር መነጋገር የማልችል ከሆነ መራቅ አለብኝ አለች። መራቅ አለብኝ። ቀጥ ብላ ሄደችው የት ነው? ደብረ ሊባኖስ ነው። ቤት ተከራየች። ቤት ተከራይታ መኖር እዛው ማለት ነው ደብረ ሊባኖስ ቤት ተከራይታ ከአምላኳ ጋር እየተነጋገረች አንዳንዴም ከአምላኳ ጋር እየተወቃቀሰች መኖር ትጀምራለች። እና ብረሳው ብላ ነበር ሄደችው። በቃ ያንን ፍቅር ከልቧ ላይ ነቅላ ለመጣል። ነገር ግን እንግዲህ እንደ ግለሰቡ ሁኔታ ይለያያል፣ እንደ ሰዎች ሁኔታ ይለያያል እና አንዳንዱ ቶሎ መርሳት የሚችላል፣ አንዳንዱ ደግሞ አካባቢ ቢቀይርም ተጽዕኖ ያሳደረበትን ጠባሳ ሆኖ ያለፈበትን ፍቅር መርሳት የማይችል አለ እና እች ልጅ መርሳት አልቻለችም። ግን በቃ ከተማ ውስጥ ሆኜ ከምጨነቅ ቤተሰቦቼንም ከማስጨንቅ እስኪ እግዚአብሔር ወዳለበት ቦታ ላይ ሄጄ እዛው ለምን እንደዚህ አይነት ነገር በእኔ ላይ እንደተከሰተ ከእሱ ጋር እየተወቃቀስኩ ወይ ትክክለኛውን ነገር ሊነግረኝ ይችላል፣ ምናልባትም ደግሞ በራሱ ምክንያት ይሆናል ይህንን ግንኙነት ያቆመው፣ እሱን የሚመልስልኝ እዛ ሄጄ በጸሎት ኃይል ነው የሚል ውሳኔ ላይ ደርሳ ነው የምትሄደው ደብረ ሊባኖስ ተመቻት። ለጸሎትም ከእግዚአብሔር ጋር ለመነጋገርም በእሷ ቋንቋ አንዳንዴም ደግሞ ለመወቃቀስም እና መንታ ሀሳብ ውስጥ ወደቀች። አንደኛው ምንድነው ይህንን ግንኙነት እግዚአብሔር ያቆመው ምናልባት አንድ ላይ መኖር ስንጀምር ከተጋባን በኋላ ልጆች መውለድ ስንጀምር ከዛ ላይ ያለው ህይወት ምናልባት ጥሩ ሊሆን ይችላል፣ የተደበቀ ባህሪ ሊወጣ ይችላል። ስለዚህ ይሄ ነገር እንደማያዋጣኝ አውቀው እግዚአብሔር ይህንን ግንኙነት ከዚሁ መግታት ፈልጎ እስከሆነ የሚል አንድ ሀሳብ ይመላለስባታል። ሁለተኛው ደግሞ ራሷን እንደ እድለቢስ ቆጥራ በውስጧ የምታመላልሰው ሌላኛው ሀሳብ ደግሞ አንዳንዴ ብቅ ይልባታል። ለማንኛውም ግን እዛ እያሳለፈች ያለው ህይወት ተመቻት። የት? ደብረ ሊባኖስ። ከማንም አትገናኝም። ቤት ካከራየዋት ሰዎች ጋር አልፎ አልፎ ማንም እንዲመጣባት አትፈልግም፣ እንግዳም አትፈልግም። በቃ ብቻዋን ማሳለፍ በጸሎት ቤተክርስቲያን ሄዳ ረጅም ሰዓት በመቀመጥ ከእግዚአብሔር ጋር በመነጋገር እና ይሄ ህይወቷ ተመችቷታል። አልፎ አልፎ ግን ያው ቀለብ ስትጨርስ በሶም ቆሎም ለመውሰድ ወደ አዲስ አበባ ትመጣለች። ቤተሰቦቿ ጋር ያለቀባትን ነገር ቆጣጥራ የትራንስፖርቱን ከወንድሞቿ ከቶቿ ከቤተሰቦቿ ተቀብላ ነው የምትሄደው። እና ልጁ የተዋት ተማሪ እያለች ነው። ስለዚህ ይች ልጅ ስራ የላትም፣ ኢንካም የላትም። ገቢዋ ወይም ደግሞ የምጠቀምበትን ገንዘብ የምታገኘው ከቤተሰቦቿ ነው፣ ከወንድሞቿ ስራ ከያዙ ወንድሞቿ፣ ከአባቷ ከእናቷ። እና እናቷም አባቷም በነገራችን ላይ የመንግስት ሰራተኞች ናቸው። ሰው በእነዚህ አይነት ሁኔታ ህይወት ቀጠለ እና ከዕለታት አንድ ቀን ወደ አዲስ አበባ እንድትመጣ ቀለብ ጨርሳ ማለት ነው ወደ አዲስ አበባ ስትመጣ ከደብረ ሊባኖስ ተነስታ የያዘችው መኪና ላይ አንድ አባት ይገባሉ። እሷ ቀድማ ነበር የገባችው። አጋጣሚ አጠገቧ ወንበር ስለነበረ እንግዲህ ሁለት ሰው አጠገቧ ይቀመጣሉ። ተነሳ በክብር አስቀመጠቻቸው። ምክንያቱም ቢጫ የለበሱ ናቸው።
ከዛው ከገዳሙ እንደወጡ ነው እርግጠኛ የሆነችው። እንግዲህ እዛው ይኖሩ ምናልባት እንደ ማንኛውም ሰው ሊሳለሙ የመጡ ይሆኑ እርግጠኛ አይደለችም። ኤኒዌይ እዛ መኪና ውስጥ አብረው ተሳፈሩ፣ ጉዞ ተጀመረ። ከዛ ወሬ ተጀመረ። ደስ ነው ያላት፣ ምክንያቱም አባቶችን ታከብራለች። እኚህ ሰው ደግሞ ስታያቸው ግርማ ሞገሳቸው ደስ ይላል። ውጫ የለበሱት መነኩሴ ናቸው ብላ ያው ገምታለች። ቆብ አድርገዋል፣ ግን በወጣትነት እድሜ ላይ ያሉ እና እያወሯት ልጅ የምል ታደርጊ መተሽ ነው እንዲህ ዝርዝር የግል ህይወቷ ውስጥ መግባት አልፈለገችም። አይ በቃ ከእግዚአብሔር ጋር መነጋገር ፈልጌ በዚህ ምክንያት የሚለውን ነገር መናገር አልፈለገችም። እንደነገረችኝ ባይ ዘ ወይ አውርቻታለሁ፣ የቅርቤ ሰው ስለሆነች ብያችኋለሁ። እና የተነጋገሩ ያው መንገድም እንግዲህ በጨዋታ ይገፋል አይደለም። በጨዋታ የተነጋገሩ እያሉ ሲሄዱ የሆነ ቦታ ላይ ግማሽ መንገድ ላይ ሲደርሱ ንግግራቸው ሁሉ አልጥም እያላት መጣ። አስተያየታቸው ሁሉ አልጥም እያላት መጣ። ከጨዋታ ይልቅ በመንፈሳዊ አባትና በአንድ ዓለማዊ ሴት መካከል የሚደረግ ከሚመስል ጨዋታ ይልቅ አንድ ጎረምሳ ሴትን ልጅ የሚጀናጀንበትን አይነት ሁኔታ ስትመለከትባቸው መደንገጥ ጀመረች። መጀመሪያ ድምጿን ቀስ ብላ ወይም በትንሹ ነበር የምታወራ። በተፈጥሮ እንደዛ ነች ልጅቷ፣ በጣም ጭምተኛ ነች። በግድ ካልሆነ በስተቀር ብዙም ከሰው ጋር የምታወራ ልጅ አይደለች። አንዳንድ ሰው በተፈጥሮ በግድ እንደው ካልያዛችሁት በስተቀር የማያወራ አለ አይደለ? ልክ እንደዛ ነው በተፈጥሮ። እንደገና ደግሞ ይሄ የነገርኳቸው ታሪክ ጠባሳ አሳድሮባታል። ስለዚህ በቃ ከማንም ጋር መነጋገር የማትፈልግበት ታይም ላይ ነበረች። እኚህ ግን ያው እዛ ትኖርበት ከነበረ ገዳም አብሯት የተሳፈሩ ስለሆኑ መንፈሳዊ አባት ናቸው የሚለው ነገር የበለጠ ስለገዛት እየተጨዋወቱ መሄዱን አልጠላቸውም። መንፈሳዊ ነገር ያዋሩኛል ነው። ስለዚህ ከሳቸው ወይ እንግዲህ የሚያጽናናኝንም የእግዚአብሔር ቃል አገኛለሁ የሚልም ተስፋ አድሮባት ነበረ። ነገር ግን ነገሮች እየተቀየሩ ሲሄዱ ድምጿን ቀስ አድርጋ ትናገር የነበረችው ልጅ ወደ መበሳጨት መጣች። ከመበሳጨትም ወደ ኃይለ ቃል መናገር ጀመረች እና ሰውየውም አላቆሙም። በኋላ ግን ቃል በቃል እንግዲህ የነገረችኝን ነው የምነግራችሁ። እንዴ መንፈሳዊ ሰው ሆነው እንዴት እንደዚህ አይነት ንግግር ይናገራሉ? ንግግሩ ጸያፍ ስለሆነ ለእኔ ተመልካቾች ክብርም ስለማይመጠን አልናገረውም ስላቸው፣ ታዲያ ምን ችግር አለው? ጆሮዬ ስር ነበር ምንድነው እያሾከሸከ ይናገራል። አሁን ከዚህ በኋላ ይቅርታ ይደረግልኝ እና ሰውን በባህሪው ነው የምታከብሩት። ስለዚህ የዚህ ሰውዬ ድርጊት መንፈሳዊ አባትን ሪፕሬዘንት ስለማያደርግ ፕላስ ደግሞ ከእግዚአብሔር መንገድ በጣም የወጣ ስለሆነ እድሜው ወጣት ነው ብያችኋለሁ። ቅድም አንቱ እያልኩ የመጣሁትኝ ያው በነገርኳቸው ምክንያት ነው። መንፈሳዊ ሰው ነው ብለን አስቸውም ስላደረገን ቢጫ የለበሰ ነው፣ መነኩሴ ነው፣ እንደዚ አይነት ነገር ነበርና ሲቀርባትም መነኩሴ ነኝ ብሎን የቀረባት። ነገር ግን ተግባሩ የመነኩሴ አልነበረም። አዝናለሁ። በእንደዚህ አይነት ሁኔታ የእውነተኛ መነኩሴዎችን ስም በማንሳታችን ግን ያው መነጋገር ስላለብን እንደዚህ አይነት ሰዎች መኖራቸውን ማጋለጥ ስላለብን እያዘንን ቢያንስ ይህንን ቃል ለመጠቀም እንገደዳለን። በጣም ጨዋ በርካታ መነኩሴዎች እንዳሉ እናውቃለን። የዛን ያህል ደግሞ ቆብና ልብሱን ብቻ ከገበያ ገዝተው በእውነተኞቹ መነኩሴ በእውነተኞቹ የእምነት አባቶች ስም የሚነግዱ እንዳሉም ይታወቃል እና ሰውየው ጅንጀናውን አላቆመም። ስለዚህ አሁን ከአንዴ ከአንቱታው ወደ አንተታ መጥቻለሁ፣ ወደ አንተ ወደ ማለቱ መጥቻለሁ እና ከይቅርታ ጋር ለቃሉ ማለት ነው ስለሚመጥነው የሚመጥነው አንተ የሚለው ሌላ የምገልጽበት መንገድ ስለሌለኝ ነው። እና ከዚህ በኋላ በዚህ አይነት ሁኔታ የምንቀጥል ከሆነ እዚህ ሁሉ ህዝብ ፊት አዋርድሃለሁ አልኩት ነው ያለችኝ። ቦታ ብትፈልግ ማይኗ ሌላ ቦታ የለም። ቦታ እንደውም ልትቀይሩ ሁሉ ፈልጋ ነበር። እና መጀመሪያ ይሄ ነገር ከመከሰቱ በፊት በጣም ስማርት እንደሆነ የምታውቁት፣ ስማርት የሚለው እንደ አተርጓጎሙ ይለያያል። ይሄ ብልጣብልጥነቱን የምታውቁት ይሄ ነገር ከመሆኑ በፊት ቀድሞ አባብሏት መንፈሳዊ ሰው መስሏት መነኩሴ ምናምን ብሏት በቃ እዚህ ከሆንሽማ እንጠያየቃለን ምናምን ብሎ ስልኳን ተቀብሏት ነበር። አድራሿን ምንም ሳትጠረጥር ሰጥተዋለች። ነገር ግን ይሄ ነገር ከተከሰተ በኋላ እንደገና እንግዲህ ስልኳን አትቀማው ነገር ስልክ ቁጥሯን አትቀማው ነገር አንድ የመዝግቦታል። ይዤልሻለሁ፣ እደውልልሻለሁ ምናምን። አይ እንድደውልልኝ አልፈልግም። እንደዚህ አይነት ሰው መሆኗን
ካረጋገጥኩማ ለምን ትደውልልኛለህ? እኔ መንፈሳዊ ሰው መስለኸኝ፣ እውነተኛ መነኩሴ መስለኸኝ፣ በቆብህና በለበስከው ነገር አታለኸኝ ከአንተ ብዙ እግዚአብሔራዊ የሆኑ ነገሮችን እማራለሁ ብዬ እንጂ እንደዚህ አይነት ሰው መሆንን ባቅማ ምናምን የሚል ነገር አተካሮ ውስጥ ገቡ። ሰውየው አሁንም ሊፋታት አልቻለም። ጭራሽ መተን የት ነው ያለችኝ? ስሉልታ አካባቢ ሊደርሱ ሲሉ አይ ቲንክ የሆነ የፍየል ነው ስጋና ጠጅ የሚሸጥበት ቦታ አለ መሰለኝ እና እዛ ጋር ስንደርስ እንደውም ምንድነው ወደ ጆሬ ጠጋ ብሎ አዲስ አበባ የሚያስቸኩልሽ ነገር ከሌለ ለምን እዚህ ወርደን የፍየል ስጋችንን በልተን ጠጅ ጠጥተን አብረን አድረን ነገ ወደ አዲስ አበባ ለምን አንሄድም? ዛሬ ከመኪና ወራጅ አለ ብለን እንውረድ። ከዚህ በኋላ ልትቆጣጠር አልቻለችም ራሷን። በቃ ትራንስፖርት ውስጥ ብዙ ነገር ተፈጠረ። አንዳንዱ መነኩሴውን ይሳደባል፣ አንዳንዱ እሷን እንደ እብድ ይመለከታል። እች ልጅ ይሄ ነገር በጣም ስላበሳጫት በሚገርም ሁኔታ መውረድ ያለባት ቦታ ላይ ትታ መውረድ የለባት ቦታ ላይ ወረደች። በቃ እሱ ላለማየት ማለት ነው። ብትለመድ በፍጹም እዛ ወረደች። እንደገና ሌላ መኪና ለምኜ ነው የመጣሁት ነው ያለችኝ በወቅቱ ማለት ነው። ከዛ በኋላ ይሄ ሰው ሊያስቀምጣት አልቻለም። እየደወለ ብዙ ነገር ይላታል። ብዙ ነገር ይላታል ስላቸው ምንድነው በወንድና በሴት መካከል ባለው ጾታዊ ግንኙነት ዙሪያ ማለት ነው። በዛ ጉዳይ ላይ አለችው ተወኝ፣ አዋርድሃለሁ። ሊሰማት አልቻለም። በፍጹም ሊደማመጡ አልቻሉም። ስልኳን እንደው ምንድነው ያልኳት፣ እንደዛ ከሆነ በቃ በቀላሉ ለምን ስልክሽን ለምን አትቀይሪም? ያ ስልክ ደግሞ ብዙ ሰዎች የሚያውቁት ብዙ የምትፈልጋቸውን ሰዎች የምታገኝበት ስልክ ስለሆነ ያን ስልክ ደግሞ መዝጋት አልቻለችም። የእሱን ብሎክ ለምን አታደርጊው ነበር ያልኳት። በኋላም የወሰድኩት እርምጃ እሱ ነው ያለችው። በኋላ አካባቢ አክቹዋሊ ያንን አድርጋለች። ከማድረጓ በፊት ግን በጣም እየተካረሩ ሲሄዱ ምንድን ያላት፣ ወደድሽም ጠላሽም በግድም በወድም አገኝሻለሁ፣ የማደርገውን አድርጋለሁ ነው። እንግዲህ እሷ ያው መንፈሳዊነት ውስጥ የገባች ልጅ ስለሆነች ምንድነው ማስፈራሪያው ቃሉ ወይ በመተት ወይ በድግምት የሆነ ነገር አደርግሻለሁ ነው፣ ወይ በግድ ወደ እኔ መስተፋቅር መተት ወደ እኔ ልትመጪ አደርግሻለሁ ነው። ግን ልጅቷ ጠንካራ ስለነበረች በተለይ እዛ ከገባች በኋላ በነገራችን ላይ ከአዳት ጓደኛዋም ጋር ያለች መንፈሳዊ ሕይወቷ ላይ የምትታማ ልጅ አይደለችም። ሞር ደግሞ ቶሎም እንደዚህ አይነት እርምጃ ስትጎዳ እንደዚህ አይነት እርምጃ የወሰደች ወደ መንፈሳዊ ቦታ ላይ ለመሄድ የተገደደችው ይሄ ባክግራውንድ ስላላት ነው። አንዳንዱ ግን ፍቅረኛ ይከዳኝ ብሎ መጠጥ ውስጥ ነው የሚደበቀው ወይ ሱስ ውስጥ ነው የሚደበቀው። እሷ ግን ልክ የነገር ሀፕን ሲያደርግ ቀጥታ ወደ ገዳም መሄድ ነው የፈለገች። በቃ ከእግዚአብሔር ጋር በሰላም ለመነጋገር ባክግራውንድ ስላላት መንፈሳዊ ባክግራውንድ ስላላት ማለት ነው። እና ይሄ ሰው እንደዛ ብሎ ሲያስፈራራት ግድ አልሰጣትም፣ እንደነገረች ግድ አልሰጣትም። ምክንያቱም ከእግዚአብሔር ጋር ሆና ሁሉን ነገር ማሸነፍ እንደምትችል በኢየሱስ ክርስቶስ ስም የመጣውን እሷ ላይ የተላከውን ነገር ሁሉ ማክሸፍ እንደምትችል እርግጠኛ ስለነበረች አልተነናገጥኩም ያለችው። ይሄ በዚሁ አለፈ። ያንን ሰው በጣም በሚገርም ሁኔታ ግን ከዛ በኋላ እዛ ገዳም ውስጥ አግኝቼው አላውቅም ያለችኝ። ያው አዲስ አበባ መጣች። በዛ አይነት ሁኔታ አዲስ አበባ ደርሰች የምትፈልገውን ነገር ያዘችና ተመልሳ ሄደች ደብረ ሊባኖስ። ያንን ሰውዬ ከዛ በኋላ አላገኘሁትም ነው እንግዲህ። ምናልባት እዛ ቦታ ላይ እንደ ማንኛውም ምን ሊሳለም መጥቶ የደብረ ሊባኖስ ሊጎበኝ መጥቶ ሊሆን ይችላል። የለበሰው ልብስ ግን የመነኩሴ ልብስ ነው። ያደረገው ቆብ ግን ቆብ ነው፣ የመነኩሴዎች ቆብን ነው። እና በጣም በሚገርም ሁኔታ ከሱ ጋር በዛ አይነት ሁኔታ ከተፋታች በኋላ ግን ወይም ከተገላገለች በኋላ ግን እንደገና ደግሞ እዛ ቦታ ላይ ቁጭ ብላ የተከራየችበት ቤት ውስጥ ይመጡ የነበሩትን ሰዎች ማንነት ስትነግረኝ በጣም ደንግጫለሁ። በጣም ነው የደነገጥኩት። በፍጹም የማጠረጥሯቸው መንፈሳዊ የሚባሉ አይነት ሰዎች ሁሉ ቤቷ እየመጡ ያስቸግሯት እንደነበረ ነግራኛለች። እንዲህ አይነት ነገሮች በብዛት አሉ። ግን ማንም ሰው እንዲህ አይነት ነገር ሲነገር በተለይ አጉል አማኝ ነኝ የሚለው ሲቃወም ታዩታላቸው። ስለዚህ በቃ እንተዋቸው፣ እንደፈለጉ ከእግዚአብሔር ጋር መነጋገር የሚፈልጉ ንስሐ መግባት የሚፈልጉ ሰዎችን በእምነት ስም አቢዙ የሚያደርጉ ሰዎችን አይ በቃ እምነታችን ከሚነካብን እነሱ እንደፈለጉ ይጨማለቁ፣ እንደፈለጉ በዝሙት ዓለም ይንገዱ ብለን እንተዋቸው። አንተ የፈለገ ተቃውሞ ቢመጣ የፈለገ የሚቃወም ሰው እንዴት አባቶችን ስም ታነሳላችሁ የሚል ሰው ቢኖርም
ስለምንለይ እውነተኛ አባቶችን እንዳልተናገረን የሚረዳን ስለሚረዳን እነዛ በነገራችን ላይ እነዚህ ጀጋሻጃግሮች የአባታችን ዝሙት ብዙ የተጨማለቁትም ቢሆኑ ለምን ታነሳላችሁ ምናምን የሚሉ ከእነሱ ፍርፋሪ የሚያገኙ ሰዎች ናቸው። ፍርፋሪ፣ ጥቅማ ጥቅም ምናምን ጠጋ ብለው አላለ ይሄ ከምዕመናን ላይ የሚዘረፈውን ገንዘብ ወስደው ስለሚሰጧቸው ምናምን በቃ ዘራፍ ምናምን የሚሉ ሰዎች አሉ። እዛ ኤክስኪዩዝ የለውም። እና እች ልጅ ከዛ በኋላም እዛ ቦታ ላይ ሆና የተከራየችበት ቤት ሆና በእነዚህ አይነት ሰዎች በጣም እንደተፈተነች ነግራኛለች። እና ይህንን ልነግራቸው የፈለግኩት ለምንድን ነው? አንደኛ እንግዲህ ብዙ ታሪኮችን ነግራኛለች። እኔ እንዳላሰለቻችሁ ከሞላ ጎደል ቀንጭቤ ያቀረብኩላችሁ ታሪክ ነው። በእምነት ስም በተደራጁ ማፊያዎች የሚደረገውን በተለይ ሴቶች ላይ የሚደረገውን ነገር እንደውም ያ ነገር አድርጎ ብዙ ታሪኮችን ከዛ በኋላ ስለነገረችኝ አድርጎ ይህንን መጽሐፍ ወልዷል። ዱርዬው ጳጳስን ማለት ነው። እና ጳጳስ የሚለው ቃል ሌላ ትርጉም አለው። ምናልባት አንድ ቀን እግዚአብሔር የፈቀደ ጊዜ መጽሐፉን ልተርከው ስለምችል ትረዱታላችሁ እውነቱን ማለት ነው። ነገር ግን አስኳል ታሪኩን ያገኘሁት አሁን ከነገርኳችሁ ታሪክ ነው። መነሻ የሆነ ያ ነው። ከዛ በኋላ ብዙ ታሪኮች ተጨማምረውበት ወደ ዱርዬው ጳጳስነት አድርገዋል። ግን ምንድነው ያኛው ዱርዬ መነኩሴ የሚለውም ቃል አይመጥነው። ነገራችን ላይ ዱርዬ መነኩሴ መሳይ ወይም ደግሞ በመነኩሴ ስም የሚነግድ እንደፈለጋችሁ እናንተ ከታሪኩ ጋር የሚስማማ ስያሜ ሰጡት። ኤኒዌይ ግን ይህን መጽሐፍ ወልዷል ልላችሁ ፈልጌ ነው። እና በጣም በሚገርም ሁኔታ አሁን የእምነት ሰዎች ነን የሚሉ ሰዎች፣ ክብር የምንሰጣቸው ሰዎች፣ አግዝፈን የምንመለከታቸው ሰዎች፣ ለእግዚአብሔር ቅርብ ናቸው ብለን የምንላቸው ሰዎች በጣም በሚያሳዝን ሁኔታ በጣም ወጣት ልጆችን፣ በጣም ቆንጆ ልጆችን ከእግዚአብሔር ጋር መታረቅ የሚፈልጉ ከዓለማዊ መንገድ መጥተው የእግዚአብሔር መንገድ የተከተሉ ሴቶችን እንደገና ለምን መጣን የሚሉበት ሁኔታ ላይ እንዲደርሱ ምክንያት እየሆኑ ነው። ስለዚህ እነዚህን ሰዎች ማን ነው የሚወቅሰው? እነዚህ ሰዎች ማን ነው ኃይል የሚለው? እነዚህ ሰዎች ማን ነው የሚያስታግሰው? እነዚህን ሰዎች ማን ነው ፊት ለፊት አውጥቶ የሚያጋልጠው? ይህም ማየን ከሆነ ብዙዎች በእነዚህ ሰዎች የተነሳ መንገድ ሊስቱ ይችላሉ። እምነት መምህራን ነን፣ የእምነት ሰዎች ነን፣ መነኩሴ ነኝ፣ ዲያቆን ነኝ፣ ቄስ ነኝ ምናምን እያለ አፓርታማ ተከራይቶ ሴቶች እያስወለዱ የሚኖሩ የእምነት አባቶችን አይተን የለ እንዴ? ይሄ ግን አዲስ አበባ ውስጥ ብቻ አልተገደበም። እንደነገርኳችሁ አስፓልትና ወንዝ ተሻግሮ እንግዲህ የነገርኳችሁ ቦታም ላይ ገብቷል። እንዲህ ደግሞ አደባባይ ለሚዲያ ያልቀረቡ ይኖራሉ እንጂ ብዙዎች ወደ መንገድ እየመጡ እንደገና የሚሰናከሉ ልጆች አሉ። ምናልባት አንድ ታሪክ ነግሬያቸዋለሁ ከዚህ በፊት። አንዲት ልጅ ቀሴ ሄኖክ አግኝቻት ነበረ እና እሷ ራሱ የነገረችኝ ነገር በጣም አስደንጋጭ ነው። ከዚህ በፊት ነግሬያችሁ ይሁን አይሆን አላውቅም። ከዚህ ጋር አብረው ስለሚሄድ ነው። እንደገና አስታውሳቸዋለሁ ብትሰሙትም። እች ልጅ በጣም ቆንጆ ልጅ ነች፣ ግን በመናፍስት ጥቃት ውስጥ ያለች ልጅ ነች እና ንስሐ አባት ያደረገችው ሰው እንግዲህ በውበቷ ተማርኮ በልጅነቷ ተማርኮ ቃል በቃል የነገራትን የነገረችኝ በቃ እኔ ከአንቺ ምንም አልፈልግም፣ ልጅ ነው የምፈልገው፣ ሌላ ትርጉም አይደለም። እርግጠኛ እሷም እንደውም አራዳ ነች ልጅቷ። ከኔ ልጅ አይደለም የፈለገው፣ ከኔ መተኛት ነው የፈለገው። ስለዚህ ልጅ የሚለው ነገር ቃላቱን አሽሞንም ሆኖ ያው ከኔ ጋር ለመተኛት የጀመረው ዲፕሎማሲያዊ ንግግር ነው ያለችው። እና እንግዲህ ይሄ ሰው እንደነገራት ከራሷ አንደበት እንደተረዳችው 77 ዓመቱ ነው ምናምን ብሎ ነው የነገራት። ነገር ግን የልጅ ልጁ ከምትወል ልጅ ጋር ለመተኛት ስሜቱ በጣም የተቅበጠበጠ ሽማግሌ እንበለው አዛውንት። ስለዚህ እንዲህ አይነት በመንፈሳዊ መጋረጃ ተከልለው መንገድ የሚያስቱ ሰዎች የምንበላቸው ይህን ነገር ዛሬ ያነሳሁት እንግዲህ ይህን መጽሐፍ ከጻፍኩት 2010 ነው ብያችኋለሁ። ለዚህ መጽሐፍ አስኳል መነሻ የሆነኝ ነው የነገርኳችሁ ታሪክ ነው ብያችኋለሁ። እስካሁን አክቹዋሊ መጽሐፊው ስላካተትኩት ብዬ አልተናገርኩትም ነበረ። አሁን ለመናገር ያስገደደኝ ግን ምንድነው ከቅርብ ጊዜ ወዲህ እየደረሱኝ ያሉ ታሪኮች ከዚህ ጋር የተያዙ ስለሆኑ ነው። እንደዚህ እኮ ይደወልና ወርቀ ሰላም ነው አንተና ነኝ እንደዚህ ታሪክ ላጫወት ፈልጌ ነበር። ምንድነው እንዲህ አንድ ያመንኩት ሰው ነበረ፣ በመንፈሳዊ ህይወቴ ትንሽ ደከመ ብዬ ነበረ። ስለዚህ ያንን ምክንያት አድርጌ አንድ የተጠጋሁት ሰው ያስተዋወቀኝ ሰው ነበረ።
በጣም ጥሩ አባት ነው ተብዬ ከቀረብኩት በኋላ እንዲህ ብሎ ጠየቀኝ። እንዲህ አይነት ነገር በርካታ ታሪኮችን ሰሞኑን እያስተናገድኩ ነው። ለዛ ነው ይሄንን እንደገና ወደ ኋላ ተመልሼ ልነግራችሁ የፈለኩት። የሆነ ቦታ ላይ ይቆማል የሚል ግምት ነበረኝ። አልቆም፣ እየባሰ ነው የመጣው። ስለዚህ ምን ይደረግ? በእምነት ስም እያጭበረበሩ፣ ማጭበርበር ብቻ አይደለም ይሄ የገንዘብ መስረቁ ምናምን እንዳለ ሆኖ በእምነት ስም ግን ከሴቶች ጋር በተለይ ደግሞ እግዚአብሔር አጥብቆ የሚቃወመውን ነገር ሊያውም አንዳንዶቹ አስገድደው፣ አንዳንዶቹ በመስተፋቅር መተት እነዛን ሰዎች በቁጥራቸው ስር አድርገው የቤተክርስቲያንንም የራሳቸውንም ስም የሚያስነሱ ሰዎች አሉና ምን መደረግ አለበት? አስተያየት ስጡበት፣ አስተያየት እንድሰጡበት ነው። ይሄንን ታሪክ በጣም ሰሞኑን እየተደጋገመ እንደዚህ አይነት ታሪኮች በብዛት እየመጡልኝ ስለሆነ ይሄንን ለመወያያ ርዕስነት ያቀረብኩትና ምን ትላላችሁ? ሀሳባችሁን በሀሳብ መስጫው ሳጥን ውስጥ አስቀምጡልኝ። ይሄ ጊዜ የሚሰጠው ጉዳይ አይደለም። ይሄ እንቅልፍ የሚያስተኛም ጉዳይ አይደለም። ኦፍኮርስ ብዙ ሰዎች ይሳሳታሉ። ዓለማዊ ሰው ይሳሳት አይደለም። ሞር ግን የጠቀስኩላችሁ አይነት ሰዎች ለሌላው ሮል ሞዴል ስለሆኑ ሪፕሬዘንት የሚያደርጉት እነሱን ብቻ ሳይሆን የወከሉትንም እምነት ስለሆነ የእምነቱን ስም ወይም ደግሞ የሚከተሉትን እምነት ተቋም ስም የበለጠ ከማጠልሸታቸው በፊት አንድ ነገር ሊደረግ ይገባል በሚል ሀሳብ ነው ይህንን ታሪክ ለዛሬ ያቀረብኩላችሁ። እንዳልኳችሁ በሀሳብ መስጫው ሳጥን ውስጥ ሀሳባችሁን አስቀምጡና የሚቻል ከሆነ ወደ መፍትሄ ለመሄድ ጥረት እናደርጋለን። እንግዲህ ለዛሬ ወደ እናንተ ይደርስ ብዬ ያሰብኩት ታሪክ የተከታተላችሁት ነበረ። በቀጣይ እንደተለመደው በሌላ መረጃ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ